አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ወደ ባህር ዳር እንዲሰባሰብ የተደረገ 500 የመንግስት ኃይል መበተኑና መታሰሩን የፋኖ ኃይሎች ገለጹ። የብልጽግናው መንግስት በበኩሉ ከውስጥና ከውጭ ጠላቶች ጋር በማበር በከተማዋ ፋኖ ጥቃት ከፈተብኝ ሲል አሳውቋል። ከባህር ዳር ጎንደር መንገድ እንዲዘጋ ያደረገው ውጊያን ተከትሎ ተከታታይ የድሮን ድብደባ መፈጸሙም ታውቋል። ዝርዝሩ ተዘጋጅቷል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና የቀድሞ ምክትላቸው የወቅቱ የአብይ አህመድ አማካሪ ጌታቸው ረዳ በወቅታዊ የትግራይ ሁኔታ ላይ ማብራሪያ አቅርበዋል። ስምምነቱ ፈርሶ አሁን አድቅቄ አጠፋቸዋለሁ የሚል ስርዓት ነው ያለው ሲሉ የገለጹት ደብረጽዮን ገብረ ሚካኤል ናቸው። ጌታቸው ረዳ ደግሞ ከትግራይ ለአብይ ደወሉ ስላሏቸው ጄኔራል ማብራሪያ ማቅረብን መርጠዋል። ወደ እናንተ ይደርሳል። በኦሮሚያ ክልል በተደረገው ውጊያ በርካታ የሽመልስ አብዲሳ ኃይሎች መገደላቸው ተሰማም። ይህ የሆነው በክልሉ የነበረው የመከላከያ ሰራዊቱ ከተለያዩ ስፍራዎች እየወጣም በሚሊሻና ፖሊስ አባላት እንዲተካ እየተደረገ ስለመሆኑ በተነገረ ወቅት ነው። ተጨማሪ አለን። ይህ በእንዲህ እንዳለም ኦፐሬሽን ብናደርግም እየተፈተን ነው ሲሉ የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ ተናግሯል። ምክትላቸው ደግሞ በሰላም አትኖሩም ያሏቸውን አካላት ሲያስጠነቅቁ የተሰሙ ሲሆን የምክር ቤት አባሉ ያለመከሰስ መብት መነሳቱን ተነግሯል። ታደምጡታላችሁ። ፓርቲው በትግራይ ዳግም ጦርነት ለመቀስቀስ የሚደረጉ እንቅስቃሴዎችን አወገዘም። ዳግመኛ ጦርነት የትግራይ ህገ መንግስታዊ ጥያቄዎችን ምላሽ አይሰጥም በማለትም ገልጿል። ሌላኛው መረጃችን ነው። በኢትዮጵያ ራሱ ላይ ቤንዚን አርከፍክፎ እሳት የለኮሰው መምህር ጉዳይ መነጋገሪያ ሆኗል። የአካባቢው ማህበረሰብ ደርሶ እሳቱን በማጥፋት የመምህሩን ህይወት ለመታደግ ተችሏልም ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ወደ ባህር ዳር እንዲሰባሰብ የተደረገ 500 የመንግስት ኃይል መታሰርና መበተኑን የፋኖ ኃይሎች ገለጹ። የብልጽግናው መንግስት በበኩሉ ከውስጥና ከውጭ ጠላቶች ጋር በማበር አሁንም በከተማ ፋኖ ጥቃት ከፈተብኝ ሲል አሳውቋል። ከባህር ዳር ጎንደር መንገድ እንዲዘጋ ያደረገውን ውጊያ ተከትሎም ተከታታይ የድሮን ድብደባ መፈጸሙም ታውቋል። ከዚህ በፊት በተደጋጋሚ ቀርቦ የነበሩት ያገዛዙ ሪፖርቶች ጽንፈኛው ተደምስሶና ተበትኖ ጥቂት አመራሩም ወደ ድንበር ሸሽቷል፣ ቀሪው ኃይልም ወደ ዋሻና ሸለቆ ተደብቋል የሚሉ ነበሩ። ሰሞነኛውና በየቀኑ ከብልጽግናው መንግስት በኩል የሚሰጡ መግለጫዎች ግን ይህ ጠፋ ተበተነ ይባል የነበረው ኃይል ጋር ከአማራ ክልል ዋና ዋና ከተሞች ውስጥ በአንዷ እንደዚሁም ሁሉንም የክልሉ ትልቅ ከተሞችን የሚያገናኘው መስመር ለሰዓታት የዘጋ ውጊያ አደረግን የሚል ሆኗል። ከሰሞኑ በደቡብ ጎንደር ዞን እየተስተዋሉ ያሉ ነባራዊ ሁኔታዎች የአገዛዙ የአመታት ፕሮፓጋንዳና በተጨባጭ ያለው ሁነት ለየቅል ስለመሆናቸው ያመላከቱም ናቸው። አገዛዙ በደብረ ታቦር ከተማ የፋኖ ኃይሎች ገብተው የተደረገው ውጊያን ተከትሎ እንደሆነ ሁሉ በሌላኛው የዞኑ ከተማ ወረታም በዕለተ እሁድ የነበረውን ጠንካራ ውጊያ ተከትሎም በቁጥር በውል ያልታወቁ ግን ደግሞ በርካታ ተብለው የሚገለጹ የድሮን ድብደባዎችን መፈጸሙም ታውቋል። ወረታ በክልሉ ርዕሰ መዲና ባህር ዳርና ጎንደር መካከል የምትገኝ ከተማ እንደመሆኗም የተከፈተውን ጠንካራ ውጊያ ተከትሎ አውራ መንገዱ ለሰዓታት ሙሉ በሙሉ እንዲዘጋም ሆኗል። በዚህ ውጊያ የፋኖ ኃይሎች የከተማ አስተዳደሩና የፎገራ ወረዳ አስተዳደር የፖሊስ ጣቢያዎች ላይ ጥቃት አድርሰው የመሳሪያ መጋዘኖችም ተሰብረው ጦር መሳሪያዎቹ መወሰዳቸው፣ በጣቢያዎቹ ታስረው የነበሩ ወጣቶችን መለቀቃቸው ተሰምቷል። በዚህ ውጊያ ከክልሉ የጸጥታ ኃይሎችም ይሁን ከፋኖ አባላት በኩል ሰብአዊ ጉዳት ማጋጠሙም ተነግሯል። ይህን ተከትሎ የብልጽግናው መንግስት በከተማ መሀልና በመውጫዎቹ አካባቢዎች ያልተቋረጠም በተከታታይ የድሮን ድብደባዎችን ያደረሰ ሲሆን በዚህ ድብደባ የደረሰው የጉዳት መጠን ግን በውል አልታወቀም። ይህን የወረታውን ጥቃትና ሰሞነኛውን እንቅስቃሴ በተመለከተ ግን ከፋኖም ይሁን ከብልጽግና በኩል መግለጫዎች ተሰጥተዋል። የፋኖ ኃይሎች ከባህር ዳር ጎንደር መስመር ላይ ከባህር ዳር በ60 ኪሎ ሜትር ርቀት ላይ የምትገኘው ወረታ ከተማ የተከማችን ያገዛ
የአገዛዙን ሎጂስቲክስ ማርከናል። አብይ አህመድም ከተማዋ ላይ የድሮን ናዳ አውርዷል። ድሮኑ በሰራዊታችን ላይ አንዳችም ጉዳት ባያደርስም በሲቪሊያን ላይ ግን ጉዳትን አስከትሏል ብለዋል። ሰሞነኛውን የጎንደሩን ቀጠና ዘመቻ ተከትሎ የብልጽግናው ወታደራዊ ስምሪት ተዛብቷል ያሉት የፋኖ ኃይሎች ሰብአዊ ኪሳራ ካጋጠመው ሰራዊቱ በተጨማሪም ከተበተነው የብልጽግና ኃይል መካከል 300 ሚሊሻም 200 አድማ ብተና በድምሩ 500 ሰራዊትና ሌሎችም የፖሊስ አባላት ከደቡብ ጎንደር ከተለያዩ ወረዳዎች በመሸሽ ባህር ዳር አባይ ማዶ ሰማዕታት ተጉዘው ነበርም። ከነዚህ ውስጥ ተመልሰን አንዋጋም ብላችኋል በሚል 135 የአድማ ብተናም 144 የሚሊሻም 49 ደግሞ የመደበኛ ፖሊስ አባላት ትጥቃቸውን አውርደው ታስረዋል ሲሉም አክሏል። በቅርቡ በዋግ ኽምራ ዞን የራሱን የሚሊሻ አባላትን በድሮን በስህተት አገዛዙ በጨፈጨፈበት ወቅትም አዝኗል የተባሉ የወረዳ አመራርን ማሰሩ የሚታወስ ነው። የፋኖ አመራሩ አስረስ ማረ በጎንደር ቀጠና ብልጽግና ከሰሞኑ ያጋጠመውን ሁነት ተከትሎም በርካታ የክልሉ የጸጥታ ኃይሎች ወደ ፋኖ ኃይሎች እየተቀላቀሉ አሊያም ወደ የቀያቸው እየተበተኑ ነው ይላሉ። ባለፉት ቀናት በተለይም በደብረ ታቦር ከነበረ ውጊያ ጋር በተያያዘ ተከታታይ መግለጫዎችን ሲያሰራጭ የቆየው የብልጽግናው መንግስትም በወረታና በዙሪያዋ በተደረገው ውጊያ ዙሪያ መግለጫ አውጥቷል። የውጭና የውስጥ ጠላቶችን ተልእኮ ተሸክሞ የመጣ ኃይል ጋር ተዋጋው በማለት ነው ማረጋገጫ የሰጠው። በደቡብ ጎንደር ዞን በፎገራ ወረዳና በወረታ ከተማ የጥፋት ተልእኮን አንግቦ የተንቀሳቀሰው የህገወጥ ታጣቂ ቡድን በጸጥታ ኃይሉ በተሰነዘረበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል ይላል የክልሉ ብልጽግና መግለጫ። አሁን አገዛዙ በከተሞች ውስጥ ጭምር ውጊያዎች፣ የድሮን ድብደባዎች ስለመፈጸማቸው እየገለጸ የሚገኝበት የክልሉ የእርስ በርስ ጦርነት ከተመዘገበባቸው አካባቢዎች ውስጥ አንዱ የመንግስት ወታደሮች ከአፋር ክልል ጭፍራ ተነስተው ወልዲያን በማቋረጥ ወደ ላሊበላ መስመር ከባድ መሳሪያዎችን በመጫን እየተጓዙ ባሉበት ሳንቃ አካባቢ የተፈጸመበትን ጥቃት ተከትሎ የደረሰው ከፍተኛ የተባለ ሰብአዊ ጉዳትም የሚጠቀስ ይሆናል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና የቀድሞ መከተላቸው የወቅቱ የአብይ አህመድ አማካሪ ጌታቸው ረዳ በወቅታዊ የትግራይ ሁኔታ ላይ ማብራሪያዎችን አቅርቧል። ስምምነቱ ፈርሶ አሁን አድቅቀን እናጥፋቸዋለን የሚል ስርዓት ነው ያለው ሲሉ የገለጹት ደብረጽዮን ገብረ ሚካኤል ናቸው። ጌታቸው ረዳ ደግሞ ከትግራይ ለአብይ ደወሉ ስላሏቸው ጀነራል ማብራሪያን ማቅረብን መርጧል። አገዛዙ በአዋሳኝ አካባቢዎቹ የሰራዊትና የከባድ መሳሪያ እያስጠጋበት የሚገኘው የትግራይ ክልል ጉዳይ ከሰሞኑ መነጋገሪያ ሆኗል። በእርግጥ ብልጽግና የትግራይ ህዝብ ላይ ደሞዝም፣ ሸቀጥም፣ ነዳጅም፣ ትራንስፖርትም ከልክሎም መሳሪያ አልባ ጦርነትን አስቀድሞ እንዳወጀ የሚያምኑ በርካቶች ናቸው። ከሰሞኑ ያለው ደግሞ የሰራዊትና የጦር መሳሪያ እንቅስቃሴ ነውና ሌላ አስከፊ ጦርነት ሊቀሰቀስ ሲሆን የሚል ስጋት እያሳደረም ቀጥሏል። ከዚህ ጋር በተያያዘ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል እንዲሁም የአብይ አህመድ አማካሪ ጌታቸው ረዳም በሚቀርቧቸው መንገዶች በኩል መልእክቶችን አስተላልፏል። ደብረጽዮን ገብረ ሚካኤል የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ የህልውና ፈተና ውስጥ እንደሚገኝ ያነሱት የካቲት 11 የህወሓት ምስረታ በዓልን ምክንያት በማድረግ በተዘጋጀ የዲያስፖራው መርሃ ግብር ላይ ነው። ሊቀመንበሩ ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ይላሉ። የፕሪቶሪያው የሰላም ስምምነት በተግባር ተጥሷል ያሉት ደብረጽዮን ህዝባችን ተበትኖ ባለበት፣ ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱን በንጥልጥል በሚገኝበት በዚህ ወቅት አሁንም አደቃቸዋለሁ፣ አጠፋቸዋለሁ እያሉ ነው። እናም ትግራይን ወደ ሌላ ጦርነትና ጥፋት እየመሩ መሆኑ ግልጽ መሆን አለበት ሲሉ አመልክቷል። አዲስ የኢኮኖሚና የፖለቲካ አካባቢን ለመፍጠር ግፊት እየተደረገ ነው። በውስጥና በውጭ ያሉ እሳቸው ከሃዲ ያሏቸው ኃይሎች ደግሞ ይህንን በመቀስቀስ ትግራይን የመበተን እኩይ ተግባርን እያከናወኑ ነው ሲሉም ከሷል። ትግራይ የገጠማትን ይህንን የማይታለፍ የሚመስል ሲሉ የገለጹትን ፈተና ለመሻገር ብቸኛው መንገድ አንድነት ነው ሲሉም ይደመጣሉ። ሊቀመንበሩ አክለውም በትጥቅ ትግል ወቅት የታየውን ጥንካሬናም በጦርነት ወቅት የተመዘገበውን ድል በመድገም የትግራይ ሉዓላዊነትን ለማረጋገጥ ሁሉም የትግራይ ተወላጅ አቅሙን አስተባብሮ ይጠቀም ሲሉም ጥሪ አስተላልፏል። ከአዲስ አበባ ስለ ትግራይ እንደሚታገሉ ከሚገልጹ የቀድሞ የህወሓት አመራሮች ውስጥ አንዱ ጌታቸው ረዳ ደግሞ የቀድሞ ድርጅታቸውን ህወሓትንና ሻዕቢያን አብዝተው የወነጀሉበትን
የሚሉትን ማብራሪያ ነው ያሰሙት። ኋላ ቀሩ የሚሏቸው አካላትን ዘመን በተቀየረ ቁጥር እነሱ ግን የማይሻገሩ በማለት የወረፉት የአብይ አህመድ አማካሪ በተፈናቃዮችም ይሁን በሌሎች የትግራይ ችግሮች ላይ ሁሉ ተጠያቂ ያደረጉት ትግራይ ውስጥ የሚገኙትን እነዚሁን የሲቪልና ወታደራዊ አመራሮችን ነው። ኢሳያስ ትልቅ ቁማርተኛ ነው የሚሉት ጌታቸው ለኢሳያስ ጦርነት ማለት በስልጣን የመቆያ መንገዱ ነው። አሁን ባለው ሁኔታም የኢትዮ ኤርትራ ድንበር ጉዳይ በጥንቃቄ መያዝ ያለበት ነው ሲሉ ይናገራሉ። የትግራይ አመራሮችን ከሻዕቢያ ጋር ትብብር አለን በሚል እንደዚሁም ከተባበሩት አረብ ኤሚሬቶችና ከፋኖ ጋር በተያያዘም የተሳሳተ ያሉትን ትንታኔ በመያዝ ወደ ጦርነት ለማምራት ይሰራሉ ሲሉ ወንጅለዋቸዋል። ከዛም ከጦርነት ውጭ መቆየት የማይችሉ አካላት መወገድ አለባቸው ሲሉ ይደመጣሉ። ጦርነትን እያካሄደ 7 ዓመታትን የተሻገረው የሚያገለግሉት አገዛዝን በተመለከተ እየተናገሩ እንደሆነ ግን የሚታወቅ ነገር የለም። ይልቁንስ ከሳምንታት በፊት ከጸለምት ውጊያ ጋር በተያዘም ከ4 ቀናት በኋላ ጠቅላይ ሚኒስትር አብይ አህመድ ጋር የጊዜያዊ አስተዳድሩ ፕሬዝዳንት ጀነራል ታደሰ ወረደ ደውለው ነበር ይሉና አብይ ጋር በተደረገው ንግግር መሰረትም በትግራይ ቴሌቪዥን ወጥቶ መከላከያ የሚተኩስብን አልመሰለንም ነበርም፣ ትኩረት ያጡትን ጥያቄዎቻችንን ትኩረት እንዲያገኙ ብለን ነበር የተንቀሳቀስ ነው ብሎ ማብራሪያ ሰጠ ሲሉም ገልጸዋል። የብልጽግናው ሰው አቶ ጌታቸው ጀነራል ታደሰ ወረደን የትግራይ ክልል ፕሬዝዳንት በነበሩበት ወቅት አለማባረራቸው እንደሚቆጫቸው በቅርቡ መግለጻቸው የሚታወስ ነው። በኦሮሚያ ክልል በተደረገው ውጊያ በርካታ የሽመልስ አብዲሳ ኃይሎች መገደላቸው ተሰማ። ይህ የሆነው በክልሉ የነበረው የመከላከያ ሰራዊቱ ከተለያዩ ስፍራዎች እየወጣም በሚሊሻና ፖሊስ አባላት እንዲተካ እየተደረገ ስለመሆኑ በተነገረበት ወቅት ነው። ከሰሞኑ የአቶ ሽመልስ አብዲሳ አስተዳደር ወጥተው ለነበሩ የፖሊስ አባላት ካቀረበው ጥሪ ባሻገርም የክልሉ የሚሊሻ አባላት ለሀገራዊ ጥሪ ተዘጋጁ የሚለው ቅስቀሳ መነጋገሪያ እንደነበር የሚታወስ ነው። እነ ጀነራል ድሪባ መኮንንን በተለያዩ የክልሉ አካባቢዎች እየተዘዋወሩም ይህንን የአርሶ አደር ስብስብ የሆነ ሚሊሻ ከልጆቹ ጋር ይዋጋ ዘንድ ሲያሳስቡ ሰንብተዋል። አገዛዙ በክልሉ ከበርካታ አካባቢዎች የመከላከያ ሰራዊቱን እያስወጣም ወደ ሰሜን የሀገሪቱ አቅጣጫ እያንቀሳቀሰ በሚገኝበት በዚህ ወቅት በኦሮሚያ ክልል በተለያየ ስያሜ በጥቅምም በግድም የለብለብ የሚያሰለጥናቸውን ነዋሪዎችን ከሸኔና ከጽንፈኛው ጋር ትፋለማላችሁ ማለቱም ይታወቃል። አሁን የተሰማው መረጃ ደግሞ ለሽመልስ አብዲሳ አስተዳደር ስልጣን ሲባል በርካታ የሚሊሻ አባላት መስዋዕት የሆኑበት ውጊያ መከናወኑን የሚገልጽ ነው። ይህ የሆነው ትናንት በኦሮሚያ ክልል በአርሲ ዞን ዝዋይ ዱግዳ ወረዳ ነው። በዚህ የክልሉ የሚሊሻ አባላትና የኦሮሞ ነጻነት ጦር ባደረጉት ውጊያም በትንሹ 18 የሚሊሻ አባላት መገደላቸውን የተሰማው የኦሮሞ ነጻነት ጦር አክሎም በምዕራብ ጉጂ ዞን ገላና ወረዳ የኮምቦልቻ ከተማ አስተዳደር ውስጥ ጥቃት አድርሻለሁ ሲል ገልጿል። ከዚህ በተጨማሪም የነጻነት ሰራዊቱ ኃይሎች ከሞጆ እስከ ሐዋሳ በሚዘልቀው ዋናው የፍጥነት መንገድ አካባቢ መታየታቸውም ተዘግቧል። ከበርካታ በተለይም ከማዕከላዊ የኦሮሚያ አካባቢዎች የተጠራው የመከላከያ ሰራዊቱም ወደ ቢሾፍቱ እንዲሰባሰብ መደረጉና ወደ ትግራይ አቅጣጫ መጓጓዙ ከቀናት በፊት መዘገቡ ይታወሳል። የብልጽግናው አገዛዝ ዜጎቹን በተለያየ መንገድና አሰላለፍ በመጥራትና በማሰለፍ የማጋደል ጥሪውንም ቀጥሏል። ይህ በእንዲህ እንዳለ ኦፕሬሽን ብናደርግም እየተፈተንን ነው ሲሉ የክልሉ ርዕሰ መስተዳደር ሽመልስ አብዲሳ ተናግሯል። ምክትላቸው ደግሞ በሰላም አትኖሩም ያሏቸውን አካላት ሲያስጠነቅቁ የተሰሙ ሲሆን የምክር ቤት አባሉ ያለመከሰስ መብት መነሳቱም ተነግሯል። የኦህዴድ ብልጽግና የኦሮሚያ ተወካይ ሽመልስ አብዲሳ ከሰሞኑን በጨፌው ለውጡ የመጣው ለኦሮሞ ነው እያሉ ሲያብራሩ ተመረተ፣ ተገነባ፣ ወዘተ የሚሉ ቁጥሮችን እየዘረዘሩ ነው። በቀደመው ስርዓት የኦሮሞ ህዝብ እድሉን እንዲወስን ሳይደረግ ቆይቷል ብለው የወቅቱ የአገዛዙ ሰዎች በዚህ ህዝብ ለመነገድ የሚያደርጉትን ጥረት ቀጣይ ክፍልም አቀርቧል። እንዲያም ሆኖ እየተፈተን ነው ሲሉ ግን ሰምቷል። አቶ ሽመልስና አገዛዛቸው ለውጡን ወደ ነውጥ የቀየሩበት የክልሉ ህዝብ ላይ የከፈቱት ጦርነት አመታትን እየተሻገረ ሲሆን የክልሉ ፕሬዝዳንትም በመሳሪያ ስልጣንን ለመያዝ የሚጥሩ አካላት ሳቢያም እንደ ክልል ብቻ ሳይሆን እንደ ሀገር ኦፕሬሽን አድርገን እየተፈተንን ነው የሚለውን ማብራሪያ ሲያቀርቡ ነው የተሰሙት። ሞቱማን ሆጂ ኦፕሬሽኒቲን ተርካንፊን ፍረቱ አኩመ ጅሩት ተኤ ሁምኖተ ጎቸ በዲራ ኦፍ ቁሰተኒ
እንዲያም ሆኖ ኦሮሚያም ኢትዮጵያንም ለማፍረስ የተነሱ ኃይሎችን በክንዳችንና መከናቸው ሲሉ ይሰማሉ አቶ ሽመልስ። እኒህ የኦህዴድ ሰው ከሳምንታት በፊት የደቦ ፍርድ ይፈጸም ዘንድ ያቀረቡት ቅስቀሳ መነጋገሪያ እንደነበርም አይዘነጋም። ርዕሰ መስተዳድሩ ጉቦ አንድም ሳንቲም አትስጡ፣ የሚያስቸግራችሁ ካለ ለኃላፊው ንገሩት፣ በኃላፊው ካልሆነ ለኛ ንገሩን፣ በዚህም ካልተሰማ በእጃችሁን በቦክስም ቢሆን እንዳትለቋቸው ደብድቧቸው ሲሉ የዚህን ሙሰኛ አገዛዝ ቢሮዎችን ሁሉ የቦክስ ማዕከላት የሆኑ ዘንድ ሲቀሰቅሱ ተሰምተው ነበር። ኑይሌን አገኙ ታናን ሀርካንን ኢሲና ቦክስዳን ጉቦ ሳንቲም ተኮን ከኒና ከሰሞኑ ደግሞ የኮሬን የገኛው ገዳይ ቡድን አባልና የአቶ ሽመልስ አብዲሳ ምክትል አወሉ አብዲም ራሳቸውን ንጹህ አድርገው አቅርበው እንዳለቃቸው ሁሉ ሙሰኛ ያሏቸውን አካላትን በሰላም አትኖሩም እያሉ ሲያስጠነቅቁ ነው የተሰሙት። ፈያበውን እንጅስቱ ወሪ ዋፉፉ ሁን ገርገሪ ፈያለን ቀው ሜላላም ሁን እንድኩሰተ ሁን ፕሬሸሪ ቀባ ሁን ሱካራ ቀባ ካን ካንሰሪን ፊታጅር ወያኔ ሙአሲ ቢየሳምቴ ደምት ኢብዱመ ፊቴ ጅረ ይረልደ አወሉ አብዲ በንግግራቸው ሌባን ሌባ ማለት አለብን፣ ሌባን ሌባ ብለን መጥራት ካልቻልን በስማ በለው የምናልፈው ከሆነ ችግሩን መፍታት አንችልም። በየደረጃው ያለው አመራር ራሱን መፈተሽ አለበት። ህዝብን እያማረረ ያለውን የሙስናና የዘርፉ ተግባራትን በቁርጠኝነት መታገል አለብን። ኦሮሞን እየዘረፉ በሰላም መኖር አይቻልም ሲሉ ነው የተደመጡት። ከኒሹ ንግግር ጋር በተያያዘ የምጸት ምላሻቸውን የሚሰጡት ደግሞ ፖለቲከኛው ጀዋር መሐመድ ናቸው። በዛች ሀገር ያሉ ባለስልጣናት በዘረፋ ተግባራቸው ደረጃ ብናወጣላቸው አወሉ አብዲ ከወርቅ እስከ ነሐስ ባለው ቀዳሚ ደረጃ ውስጥ ተፎካካሪ ይሆናሉ። አቶ አወሉ ንግግር በሚያደርጉበት ወቅት እንኳን በአዳራሹ ይሰሟቸው የነበሩ ታዳሚዎች በሙሉ ግለሰቡን በቅርበት የሚያውቁት ሆኖ ሳለም እርሳቸው ግን ስለ ንጽህና መስበካቸው አስቂ ጀግንነት ነው በማለት ነው ፖለቲከኛው የገለጿቸው። ከዚህ ጋር በተያያዘም አቶ ሽመልስ አብዲሳ አንድ የምክር ቤት አባልን ያለመከሰስ መብት ማንሳታቸው ታውቋል። ጨፌው በብልሹ አሰራር ወንጀል የተጠረጠሩ ያላቸውን አቶ ገመቹ ደበላን ነው ያለመከሰስ መብታቸውን አንስተዋል የተባለው። ፓርቲው በትግራይ ጦርነትን ለመቀስቀስ የሚደረገውን እንቅስቃሴ አወገዘም። ዳግመኛ ጦርነት ውስጥ መግባት የትግራይ ህገ መንግስታዊ ግዛቶችና ተፈናቃዮችን አይመልስም በሚል የገለጸው ውናት ነው። በትግራይ ክልል ውስጥ ከሚንቀሳቀሱ ፓርቲዎች መካከል አንዱ የሆነው ውናት ባወጣው መግለጫ የትግራይ ህዝብ ከ2012 አንስቶ የተደጋጋሚ ጦርነት ሰለባዎች መሆኑን ጠቅሶ የተደረሰው የፕሪቶሪያው ስምምነት ተግባራዊ ባለመደረጉም የትግራይ ህዝብ አሁንም ችግር ውስጥ ይገኛል ብሏል። በዚህ ምክንያት ትግራይ የኔ የሚለው መንግስት የለውም፣ ግዛቶቹና ተፈናቃዮቹ አልተመለሱም፣ በህወሓት የሚሆን በሰራዊቱ ውስጥ መከፋፈሎች ተፈጥሯል። ይህ ደግሞም ጥንካሬውን ከማጣቱም በላይ የእርስ በርስ ግጭት ውስጥ እንዲገባ ምክንያት ሆኗል በማለትም ያትታል። ውናት ሲቀጥልም ድጋሜ ወደ ጦርነት መግባት የትግራይ ህዝብን ወደማይቀለብሰው የጥፋት ገደል ውስጥ ስለሚያስገባም እናወግዟለን ይላል። ፓርቲው አክሎም ድጋሜ ጦርነት ተጨማሪ መፈናቀልና ውድመትን ያመጣል፣ ወጣቶችን ይበልጥ ተስፋ ያስቆርጣል ያለ ሲሆን በዚህ ሂደት ውስጥ ተጠቃሚ የሚሆነው ህወሓት ብቻ እንደሆነም አንስቶ የፌደራል መንግስቱም የፕሪቶሪያውን ስምምነት ተግባራዊ ባለማድረግ ዋነኛው ተጠያቂ እንደሚሆን ገልጾ አሁንም ስምምነቱ ሙሉ በሙሉ እንዲከበርና የትግራይ ህገ መንግስታዊ ስርዓት እንዲመለስም ጥሪ አቅርቧል። በኢትዮጵያ ራሱ ላይ ቤንዚን አርከፍክፎ እሳት የለኮሰው መምህር ጉዳይ መነጋገሪያ ሆኗል። የአካባቢው ማህበረሰብ ደርሶ እሳቱን በማጥፋት የመምህሩን ህይወት መታደግ ተችሏልም ተብሏል። በእርግጥ ይህ መምህር እንዲህ ያለ ድርጊት እንዲወስድ ያነሳሳው ምክንያት በግልጽ አልተነገረም። እንዲያም ሆኖ በሀገሪቱ ከብልጽግና ዘንባባዎችና ደማቅ አምፖሎች እንደዚሁም ህንፃዎች ጀርባም ባለፉት ዓመታት ህይወታቸው እጅግ ከተመሰቃቀሉ የህብረተሰብ ክፍሎች ውስጥ መምህራን እንደሚገኙበት የሚታወቅ ነው። ደሞዝ ተከልክለው በቀን ስራ የሚተዳደሩም እንጨት እየለቀሙ የሚሸጡ መምህራን፣ የምሳ ሰዓታቸውን በቤተ ክርስቲያንና በመስጅድ የሚያሳልፉ ሰራተኞች፣ የመኖሪያ ቤት ኪራይ ቸግሯቸው ከተማሪዎቻቸው ጋር ዶርሚተሪ የሚያድሩ የዩኒቨርሲቲ ሌክቸረሮች የብልጽግናው ያለፉት ዓመታት ትሩፋቶች ናቸው። ከዚህ ጋር በተያያዘ እንደሆነ የታወቀ ነገር ባይኖርም በደቡብ ምዕራብ ኢትዮጵያ ክልል የታርጫ ከተማ ፖሊስ ሰውነቱ ላይ ነዳጅ በማርከፍከፍ ራሱን ያቃጠለ መምህርን በነዋሪዎች ጥቆማ ደርሶ ማትረፉን አሳውቋል። የግል ትምህርት ቤት መምህር ነው የተባለው ግለሰብ ሕክምና ላይ እንደሚገኝም
የከተማው ፖሊስ ገልጿል። የዳውሮ ዞን ማዕከል የሆነችው ታርጫ ከተማ ፖሊስ ባወጣው መግለጫ እንዳሳወቀው ግለሰቡ ራሱን ለማጥፋት የሞከረው ባለፈው አርብ ረፋድ 4 ሰዓት ገደማ ነው። ግለሰቡ 1 ሊትር ቤንዚን ከነጋዴ በመግዛት ሰውነቱ ላይ እንዳርከፈከፈም የፖሊስ መግለጫ ያስረዳል። ቀጥሎም በኪሱ ይዞት የነበረው ክብሪትን በመጫር በለበሰው ልብስ ላይ በመለኮስ ሰውነቱን በእሳት ማያያዙን ነው ይኸው ሪፖርት የሚያመለክተው። ይህንን የተመለከቱ የአካባቢው ነዋሪዎችም የድረሱልን ጥሪ ማሰማታቸውን የጠቀሰው መግለጫው በስፍራ ላይ የነበሩ የትራፊክ ፖሊስ አባላት መድረሳቸውን ያክላል። የከተማው ፖሊስ ከአካባቢው ሰዎች ጋር በመተባበር በግለሰቡ ሰውነት ላይ የነበረውን እሳት በማጥፋት በፍጥነት ታርጫ ጠቅላላ ሆስፒታል በማስገባት የሕክምና እርዳታ እንዲያገኝ ተደርጓል ተብሏል። የግለሰቡ ሕይወት እንደተረፈናም በአሁኑ ወቅትም ሕክምና ላይ ነው ተብሏል። በ7ኛ ቀን አድቬንቲስት ትምህርት ቤት መምህር የሆነው ግለሰብ ራሱን ለማቃጠል የሞከረው በየትኛው ምክንያት እንደሆነ ግልጽ ባይሆንም ፖሊስ ግን ከግል ሕይወቱና ተያያዥ በሆኑ ጉዳዮች ምክንያት ነው ይላል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።